በተለያዩ አካባቢዎች የበርካታ ቤቶች ፈረሳ እንደሚቀጥል ሰምተናል። በዚህም በቀጣይ የሚፈርሱ አካባቢዎች መታወቅ መጀመራቸውንና በመቶዎች የሚቆጠሩ ሰዎች እንደሚፈናቀሉ አውቀናል። በሌላ በኩል ደግሞ በርካታ ግብር ከፋዮች መጥፋታቸውን መንግስት አስታውቋል። በአንድ ክፍለ ከተማ ብቻ አለ ተብሎ ከሚታሰበው ግብር ከፋይ ውስጥ ከ55 ሺህ የሚበልጥ ግብር ከፋይ ሲስተም ላይ መገኘቱም ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከቤቶች ፈረሳ ጋር በተያያዘ ያስተዋላችሁትን ትዝብትን በሐሳብ መስጫው ላይ ያስቀምጡልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በተለያዩ አካባቢዎች የበርካታ ቤቶች ፈረሳ እንደሚቀጥል ሰምተናል። በዚህም በቀጣይ የሚፈርሱ አካባቢዎች መታወቅ መጀመራቸውንና በመቶዎች የሚቆጠሩ ሰዎች እንደሚፈናቀሉ አውቀናል። በዚህም መሰረት በቀጣይ የሚፈርሰው በቂርቆስ ክፍለ ከተማ አካባቢ የሚገኝ መንደር መሆኑን የደረሰን መረጃ ያሳያል። በክፍለ ከተማው የሰላም መንገድ ፕሮጀክት በሚል በወረዳ አንድ የሚገኙ ነዋሪዎች እንደሚነሱ ነው የከተማ አስተዳደሩ ያስታወቀው። የከተማ አስተዳደሩ ከንቲባ ጽሕፈት ቤት ኃላፊ አቶ ጥላሁን ወርቁ በሰላም መንገድ ልማት ፕሮጀክት ምክንያት የልማት ተነሺ ከሆኑ ነዋሪዎች ጋር መወያየታቸውም ታውቋል። የውይይቱ ዋና ዓላማ ከኡራኤል እስከ ወሎ ሰፈር አደባባይ ድረስ ያለውን አዲሱን የሰላም መንገድ በዘመናዊ መልኩ ማልማት አስፈላጊ ሆኖ በመገኘቱ ነው ሲል የከተማ አስተዳደሩ አስታውቋል። የልማት ተነሺዎቹ በሰላም መንገድ ልማት ምክንያት የሚነሱ መሆኑን ያስታወቀው የከተማ አስተዳደሩ ከዚህ በፊት የተጀመረው ምትክ ቦታ ና ቤት የመስጠት ተግባር አጠናቆ ነዋሪዎቹ እንደሚለቁ ጠቁመዋል። ከ200 በላይ የልማት ተነሺዎች ልማትን እንደግፋለን፣ ነገር ግን ጥያቄያችንና የምንስተናገድበት አግባብ እስካሁን ጥሩ ነው ማለታቸውን ጠቅሶ በቀጣይም ሕግና አሰራሩን ተከትሎ ሂደቱ እንዲተገበር መግባባት ላይ በመደረስ መጠናቀቁን ከተማ አስተዳደሩ አስታውቋል። ለቀጣይ 5 ዓመታት እንደሚቀጥል በተነገረው የኮሪደር ልማት ምክንያት በቀጣይ የሚፈርሱ ሌሎች ሰፈሮችም እንደሚኖሩ ከውስጥ ምንጮች ያገኘ ነው መረጃ በመጥቀስ ከዚህ ቀደም ዘገባውን ወደ እናንተ ማድረሳችን ይታወሳል። እነዚህ አካባቢዎች አንድ በአንድ በካቢኔ ደረጃ ውሳኔ እየተሰጠባቸው እንደሚገኝና ውሳኔው ከተላለፈም በኋላ በክፍለ ከተማና በወረዳ አመራሮች በኩል ከነዋሪዎች ጋር ውይይት በማድረግ ቤቶችን የማፍረስ ስራው እንደሚከናወን አውቀናል። በቀጣይ ቀናት የትኞቹ አካባቢዎች እንደሚፈርሱ መረጃውን እየተከታተልን ወደ እናንተ የምናደርስ ይሆናል። በሌላ በኩል ደግሞ በርካታ ግብር ከፋዮች መጥፋታቸውን መንግስት አስታውቋል። በአንድ ክፍለ ከተማ ብቻ አለ ተብሎ ከሚታሰበው ግብር ከፋይ ውስጥ ከ55 ሺህ የሚበልጥ ግብር ከፋይ ሲስተም ላይ መገኘቱም ታውቋል። በአዲስ አበባ ከተማ የቂርቆስ ክፍለ ከተማ ገቢዎች ቢሮ 65536 ግብር ከፋዮች እንዲጣሩ መለየቱን አስታውቋል። የቢሮ ዋና ስራ አስኪያጅ አቶ ፍሬው ዘሪሁን እኛ አለን የምንለው የግብር ከፋይ ብዛትና ሲስተም ላይ ያለው ግብር ከፋይ አይገናኝም ሲሉ ገልጸዋል። እንደ ስራ አስኪያጁ ገለጻ አለ ተብሎ የሚታሰበው 10 ሺህ አካባቢ መሆኑንና ሲስተም ላይ ግን የሚያሳየው 65536 እንደሆነ አስረድተዋል። ይህንንም ለመለየት ቢሮው ባለሙያ መድቦ ከደረጃ ሀ ግብር ከፋዮች ጀምሮ የማጣራቱን ስራ እየሰራ ነው ብለዋል። ይህ ሁሉ የግብር መክፈያ ቁጥር ያለው ነው ያሉት ስራ አስኪያጁ ሁሉም የግብር መክፈያ ቁጥር ወይም ቲን ያወጣ ነው፣ ነገር ግን ግብር አይከፍልም። ሲስተም ላይ ሲታይ ግን አለ። እሱንም እየለየን እየገመገምን መዘጋት ያለበትን እየዘጋን ነው ሲሉ ጠቁመዋል። ትክክለኛ ግብር ከፋዮችን ለመለየት በተደረገው ስራም ከደረጃ ሀ ግብር ከፋዮች አሁን በስራ ላይ ያሉና ግብር የሚከፍሉት 4617 ግለሰቦች ብቻ መሆናቸውንና ከሲስተም ላይ መዘጋት የነበረበት ሳይዘጋ የቆየ አሁን የተዘጋ 2164 ግብር ከፋይ አለ ሲሉ አስረድተዋል። በዚህ የመለየት ስራ ግብር ሳይከፍሉ ከአንድ ዓመትና ከዚያ በላይ የቆዩ የግብር ዕዳ ያለባቸው 423 ግብር ከፋዮች መገኘታቸውን ገልጸዋል። ዕዳ ያለባቸውን ግለሰቦችን ለመያዝ ጥረት እየተደረገ ስለመሆኑ የቢሮ ዋና ስራ አስኪያጅ አቶ ፍሬው ዘሪሁን ተናግረዋል። ይህ የማጣራት ስራ በሁሉም ደረጃ በሚገኙ ግብር ከፋዮች ላይ ይቀጥላል ያሉት ዋና ስራ አስኪያጁ በዚህ የማጣራት ስራ 21 ሺህ ገደማ አካባቢ የሚሆኑ ትክክለኛ ግብር ከፋዮች ይኖራሉ ተብሎ እንደሚጠበቅም አመላክተዋል። በሌላ በኩል ደግሞ የጥራት ደረጃቸውን ያላሟሉ ናቸው የተባሉ በርካታ ምርቶችን ህብረተሰቡ
ህብረተሰቡ እንዳይጠቀማቸው ማስጠንቀቂያ ተላልፈዋል። እገዳ ከተጣለባቸው መካከል በርካታ የለውዝ ቅቤና የምግብ ዘይት ምርቶች እንደሚገኙበት አውቀናል። የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ የዋሉ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብና መድኃኒት ባለስልጣን አሳስበዋል። የኢትዮጵያ የምግብና መድኃኒት ባለስልጣን በሰራው የገበያ ቅኝት ደህንነታቸውና ጥራታቸው ሳይረጋገጥና የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉና ደረጃውን ሳይለጥፉ ሲቀርቡ የነበሩ የተለያዩ የለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች መገኘታቸውን አስታውቀዋል። ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው የገበያ ቅኝት ቁጥጥር ምርቶቹ የአምራች ድርጅቶች ስም ያልተጠቀሰባቸው፣ የአምራች አድራሻ ያልተገለጸባቸው፣ አስገዳጅ የደረጃ ምልክት፣ የምርት መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸባቸውና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች መሆናቸውን ገልጸዋል። በገበያ ቅኝት ወቅት የተገኙ ምርቶች የኢትዮጵያ አስገዳጅ ደረጃን የማያሟሉና የደረጃ ምልክት ያልለጠፉ፣ ስለ ምርቱ የተለጠፉ ወይም የተጻፉ የምርት ገላጭ ጽሑፍ አስገዳጅ ደረጃዎችን ያላሟሉ መሆናቸውን መለየት የተቻለ በመሆኑ ምርቶቹን ህብረተሰቡ እንዳይጠቀማቸው ሲል አሳስበዋል። በገበያ ቅኝት ወቅት የተገኙት ምርቶች ማዛ የለውዝ ቅቤ፣ አያለህ የለውዝ ቅቤ፣ አደይ የለውዝ ቅቤ፣ አፍያ የለውዝ ቅቤ፣ ስካይ የለውዝ ቅቤ፣ ያሚ የለውዝ ቅቤ፣ ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይት፣ እፎይታ ንጹህ የምግብ ዘይትና 10 የተለያዩ ምንም አይነት ገላጭ ጽሑፍ የሌላቸው የከረሜላ ምርቶች መሆናቸውን ከባለስልጣኑ ያገኘነው መረጃ ያመለክታል። በሌላ በኩል ደግሞ የዓለም ንግድ ድርጅት አባል ሀገራት በኢትዮጵያ የአባልነት ጥያቄ ዙሪያ አስተያየታቸውን እስከ ሚያዝያ 8 እንዲያቀርቡ ተጠይቀዋል። ድርጅቱ ኢትዮጵያና አባል ሀገራት በገበያ ተደራሽነት ዙሪያ የሚያደርጓቸውን የሁለትዮሽ ድርድሮች በቶሎ እንዲያጠናቅቁና ይህንን ድርድር ማድረግ የሚፈልጉ አባል ሀገራትን እስከ ሚያዝያ 3ኛ ሳምንት ፍላጎታቸውን በጽሑፍ እንዲያሳውቁ አሳስበዋል። ድርጅቱ ሰሞኑን ባካሄደው ስብሰባ ላይ በርካታ ሀገራት ኢትዮጵያ የድርጅቱ አባል ለመሆን የወሰደቻቸውን እርምጃዎች ቢያደንቁም አንዳንድ አባል ሀገራት ግን የኢትዮጵያ የአባልነት ጥያቄ በተጨባጭ ውጤት እየተለካ መታየት አለበት እንጂ በጊዜ ገደብ መታሰር የለበትም የሚል አቋም ማንጸባረቃቸውን ድርጅቱ ጠቅሷል። ኢትዮጵያ በቀጣዩ የአውሮፓውያን ዓመት ድርጅቱ ካሜሮን ላይ በሚያደርገው ጉባኤ የድርጅቱ ሙሉ አባል ለመሆን ጥረት በማድረግ ላይ ትገኛለች። በሌላ መረጃ ደግሞ በመዲናዋ 742 ህገወጥ የንግድ ተቋማት ላይ እርምጃ መወሰዱን ሰምተናል። በአዲስ አበባ ከተማ የንግድ ስርዓቱ ፍትሐዊነትን ሲያዛቡና ከተማዋ ከንግዱ እንቅስቃሴ ማግኘት የሚገባትን ገቢ ሲያሳጡ የነበሩ 742 ህገወጥ ተቋማት ላይ እርምጃ መወሰዱ ተገልጿል። የኮልፌ ቀራኒዮ ክፍለ ከተማ ንግድ ጽሕፈት ቤት በክፍለ ከተማው በመንደር የንግድ ቁጥጥር አሰራር ስርዓት መመሪያ መሰረት በ11 ወረዳዎች ላይ የቁጥጥር ባለሙያዎችን በማደራጀት በንግድ ድርጅቶች ላይ የበር ለበር ክትትልና ቁጥጥር ስራዎች መስራቱን የጽሕፈት ቤቱ ኃላፊ አቶ አሸናፊ ፍቅሬ ያስታውቀዋል። በተደረገው የክትትልና የቁጥጥር ስራ የንግድ ስርዓቱ ፍትሐዊነትን ሲያዛቡና ከተማዋ ከንግዱ እንቅስቃሴ ማግኘት የሚገባትን ገቢ ሲያሳጡ የነበሩ 742 ህገወጥ የንግድ ድርጅቶችን የመለየት ስራ መሰራቱን ተናግረዋል። ከነዚህም ውስጥ ያለ ንግድ ፍቃድ፣ ባልታደሰ ንግድ ፍቃድ፣ ያለ ደረሰኝ ግብይት፣ ከአድራሻ ውጭ ግብይት፣ ከዘርፍ ውጭ ግብይትና ሌሎች ተለይተዋል ሲሉ ገልጸዋል። አቶ አሸናፊ አያይዘውም ከነዚህ ውስጥ 370 የማሸግና 62 የጽሑፍ ማስጠንቀቂያ በመስጠት አስተዳደራዊ እርምጃ የመውሰድ ስራ መሰራቱን የገለጹ ሲሆን 148 ውሳኔ እንዲሰጥባቸው ወደ ከተማ የመላክ ስራ መሰራቱንና ቀሪዎቹም እንዲያስተካክሉ የጊዜ ገደብ መሰጠቱን አንስተዋል። አክለውም በብሎክ ደረጃ የክትትልና ቁጥጥር ስራዎች እንዲሰሩ የተመደቡ ባለሙያዎች ስራውን በአግባቡ ባለማከናወናቸው በቀጣይ የእርምት እርምጃ እንደሚወሰድ የገለጹ ሲሆን የንግዱ ማህበረሰብም ህጋዊ የንግድ ስርዓቱን ተከትሎ መስራት እንደሚገባው አሳስበዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።